አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 18 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል? የ18 ሀገራትን መረጃ ካተን ወደ እናንተ ቀርበናል። እንዲሁም በባንክ የአምስት ሀገራትን ይዘን የቀረብን ሲሆን በተጨማሪም ደግሞ አንድ አዲስ መረጃ በዚህ ሰዓት ይፋ ሆኗል። ይህም ለኢትዮጵያ ንግድ ባንክ ደንበኞች በሙሉ የኢትዮጵያ ንግድ ባንክ እንግዲህ አዲስ መግለጫ አውጥቷል። አገልግሎት ሙሉ በሙሉ ሊቋረጥ ስለመሆኑ ይፋ አድርጓል። የት አካባቢ ነው፣ በምን ምክንያት የሚለውን በዚህ ቪዲዮ አካተን ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። ሁላችሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት ያለው ዕለታዊ የምንዛሬ ዋጋ ምን ይመስላል የሚለውን መረጃ ከማድረሳችን በፊት መግቢያ ላይ እንዳያችሁት በዛሬው ዕለት በዚህ ሰዓት እንግዲህ የኢትዮጵያ ንግድ ባንክ አንድ አዲስ መግለጫ ለደንበኞቹ ይፋ አድርጓል። ይህም የኢትዮጵያ ንግድ ባንክ ቡራዩ ቅርንጫፍ በአካባቢው በሚገኘው የኮሪደር ልማት ምክንያት ቅዳሜ ማለትም በዛሬው ዕለት ታህሳስ 18 ቀን 2018 አገልግሎት እንደማይሰጥ ይፋ አድርጓል። በመሆኑም ክቡራን ደንበኞቻችን ዲጂታል የአገልግሎት አማራጮችን ጨምሮ በአካባቢው በሚገኙት ሌሎች የባንካችን ቅርንጫፎች መደበኛ አገልግሎት ማግኘት እንደምትችሉ እናሳውቃለን። ለተፈጠረው አገልግሎት መስተጓጎል ይቅርታ እንጠይቃለን የሚል መግለጫ በዚህ ሰዓት እንግዲህ ተመልክቻለሁ። ሌላው የኢትዮጵያ ብሔራዊ ባንክ እንግዲህ በዛሬው ዕለትም አዲስ መረጃ አውጥቷል። ይህም እንግዲህ ልዩ የውጭ ምንዛሪ ጨረታ እንደሚያካሄድ ነው ያስታወቀው። በዚህ ልዩ የጨረታ ላይ 150 ሚሊዮን የአሜሪካ ዶላር ለገበያ እንደሚያቀርብ ተገልጿል። ባንኩ ባወጣው መግለጫ መሰረት ማለት ነው በየሁለት ሳምንቱ የሚካሄደውን መደበኛ የውጭ ምንዛሪ ጨረታ ተከትሎ ነው። የጨረታው ዋና ዓላማም የዋጋ ንረትን መቆጣጠርና የሀገሪቱን የውጭ ኢኮኖሚ መረጋጋት ማረጋገጥ እንደሆነ ነው የተጠቀሰው። በተለይ ብሔራዊ ባንክ ዶላርን ለጨረታ ሲያቀርብ የጥቁር ገበያ በተለያዩ ጊዜያት ሲቀንስ እንደነበር እናውቃለን። ዞሮ የሚፈጠውን እንመለከታለን። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 186 ብር ከ20 ሳንቲም ሲመነዘር 100 የአሜሪካ ዶላር 18620 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 130 ብር ከ95 ሳንቲም ሲመነዘር 100 የካናዳ ዶላር 13000 ከ95 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 214 ብር ከ97 ሳንቲም ሲመነዘር 100 ዩሮ 21497 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 245 ብር ከ29 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24529 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 49 ብር ከ30 ሳንቲም ሲመነዘር 100 የሳውዲ ሪያል 4930 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ80 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ80 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 483 ብር ከ39 ሳንቲም ሲመነዘር 100 የባህሬን ዲናር 48339 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 258 ብር ከ22 ሳንቲም ሲመነዘር 100 የጆርዳን ዲናር 25822 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 601 ብር ከ20 ሳንቲም ሲመነዘር 100 የኩዌት ዲናር 60120 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው።
ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 122 ብር ከ10 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12210 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 474 ብር ከ80 ሳንቲም ሲመነዘር 100 የኦማር ሪያል 47480 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 24 ብር ከ90 ሳንቲም ሲመነዘር 100 የቻይና ዩዋን 2490 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 229 ብር ከ30 ሳንቲም ሲመነዘር 100 የስዊስ ፍራንክ 22930 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 55 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 5590 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብበውናል ማለት ነው። ሌላው ዕለታዊ ምንዛሬ ዋጋ በባንክ እንግዲህ ከፍተኛ የምንዛሬ ዋጋ ተመን የሚታወቀው የሮሃ ፎሬክስን ስንመለከት አንድ የአሜሪካ ዶላርን 177 ብር ገዝቶ 180 ብር ከ54 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 226 ብር ከ05 ሳንቲም ገዝቶ 230 ብር ከ57 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 200 ብር ከ99 ሳንቲም ገዝቶ 205 ብር ከ00 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 215 ብር ከ55 ሳንቲም ገዝቶ 219 ብር ከ86 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 47 ብር ከ03 ሳንቲም ገዝቶ 47 ብር ከ93 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ08 ሳንቲም ገዝቶ 47 ብር እየሸጠ ይገኛል። የቻይና ዩዋንን ስንመለከት 23 ብር ከ94 ሳንቲም ገዝቶ 24 ብር ከ41 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን እንዲሁም ደግሞ በዛሬው ዕለት ያለው የሐዋላ ምንዛሬ በንጽጽር ወደ እናንተ አድርሰናል ማለት ነው። መግቢያ ላይ እንደገለጽኩላችሁ እንግዲህ የኢትዮጵያ ንግድ ባንክ ደንበኞች የሆናችሁ በቡራዩ ቅርንጫፍ እንግዲህ አገልግሎቱ ሙሉ በሙሉ እንግዲህ እንደሚቋረጥ ይፋ አድርጓል። ይህ መረጃ ለበርካታ ደንበኞች እንዲሁም ለሌሎች እህት ወንድሞች እንዲደርስ የቻላችሁትን አድርጉ። ቪዲዮን ላይክ እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።